አላደረግሽ ከተጠያቂነት አታልፊ ብዙ ተቃውሞ ይደርስብሻል ስለዚህ ከዚህ በፊትም ተከሰሰ ኦፊሻሊ ኃላፊነት የጎደለው ንግግርህ ምን ያለ ርቀት እንዳስከሄደ ተመልከት ወንድማችን እኛ ከየመኒው ጋር ይደዋወል ነበር ይህምንም በሚደዋወልበት ሰዓት የዱባይ ቴሌኮም ይቀደዋል ሪከርድ በዚህ በቲክቶክ ከ500,000 በላይ ተከታዮች ያሉትና እንዲሁም ደግሞ ስለ ፍቅር ሲያወራ የምታውቁት ሰላም ጤና ይስጥልኝ እንዴት ናችሁልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ታዋቂው ቲክቶከር ህይወቱ አልፏል እጅግ በጣም ያሳዝናል ማን ነው የሚለውን አብረን እናያለን በሌላ ጉዳይ ገነት ንጋቱ ጋር የቀረበው ታዋቂው ፊልም ላይ በጣም ብዙ ፊልሞች ላይ የምናውቀው አርቲስት በተመሳሳይ ጾታ ግንኙነት ጠይቆኛል ፓስተሩ ማለቱን ተከትሎ በጣም ከፍተኛ የሆነ ተቃውሞ ከሃይማኖቱ ተከታዮችም ከዛም ባሻገር በሌሎች ሃይማኖት ተከታዮችም ዘንድ ተቃውሞ እየቀረበበት ይገኛል ማለት ነው ከሱም ባሻገር እንዲሁ ገነት ንጋቱ የፕሮግራሙ መሪ ከዚህም በፊት ተቃውሞ ቀርቦባት ነበር አሁንም አጣርታ ባለመጠየቋ ብዙ ፓስተሮች ዘንድ እከሌ ይሆናል የሚል ጥርጣሬ ማስገባቱም መጥፎ የሆነ ጥላሸት ይቀባል በሚል እሷም ተቃውሞ እየቀረበባት ነው እሱ ግን ክስ ቀርቦበታል ምንድነው የተናገረው ነገር የሚለውን ነገር ባጭሩ አሰማችኋለሁ የተባለውንም ነገር እንዲሁ እየተባለ ያለውንም አሰማችኋለሁ ማለት ነው ወዳጅ ቤተሰቦች ከዛ ባሻገር አቡ ፋኖ ከዩናይትድ አረብ ኤሚሬት መባረሩን አስመልክቶ ለምን ተባረረ የሚሉ በጣም የብዙዎች ጥያቄ መሆኑን ተከትሎ ይሄ አሳማኝ ነው ይሆናል የሚለውን ምክንያት ይዤላችሁ ቀርብ ያለው እኔንም ያሳመነኝን ወዳጅ ቤተሰቦች እናንተም የምታውቁትን ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እንደተለመደው አስቀምጡልኝ ወደ ቪዲዮዎቹ እንግባ እንመለሳለን አንደኛው በቅርብ ጊዜ ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር አዎ እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ እንደዚህ ትሆናለህ ምናምን እያለ ሲያወራ እንትን ነበርና እና በቃ አይዞህ ምናምን ይለኛል የሚቸግር ነገር ካለ ጠይቅ ምናምን ይለኛል አረ ችግር የለውም ምናምን ይደውላል በቃ በቀን ሁለቴ ምናምን ይደውላል ማታ በቃ እንደዚህ ጅን የሚያመቦታ ጫን እና ጸልይ ስፒከር ላይ አድርጌው ጸልይ ያለው እና ስለ ፍቅር ህይወቴ ጠየቀኝ አይ እንደዚህ ነበረኝ እና ተለያይን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስበበት ሁኔታ አይደለም አሁን ማስበውና የሚጨነቀው ስለ ጤንነቴ ብቻ ነው ያ ነገር አያሳስብም አረ ሌላ አይነት ነገር ስሞክረ ታውቃለህ ማለት አልኩት ቆይ መልሼ ደውላለሁ ዘጋው ሌላ አይነት ሲል እኔ በቃ ግራ ገባኝ ከዚህ ተለየ ምን አለከ በቃ እንደዚህ ያው የሆነ ሰዓት ምን ነገር አለ እሺ እኔ ወንድ ወዳጅ ነኝ አለ በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት ፓስተር አይደለም ወይ አዎ እና ወድጄ አይደለም ግን ይሳካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል ቪዲዮዎቹን ባሳይሽ አታምኚ እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ አረ በጌታ አትበል እኔ አዝረከርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛው ውስጥ አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ አትደውል ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ በቃ እንትን አትበል በስማ አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርገታለሁ ምናምን ይለኛል አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣው ምናምን ብሏል አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር just ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል እንደዚህ አይነትም ሰዎች አሉ በየቦታ ነው በጣም ከባድ እና ከባድ ነው እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰገው አሉ መንፈስ ኮን ከባድ ነው እዚህ ጋር ይሰብክሻል የሚሰብከውን ግን አይኖረውም ሰላም እንዴት ናችሁ አማን ነው ክብሩ ይስፋይና የእናትና የልጁ ማለት ጀመረ በመታየት አርቲስት ገነት ላይ ቀርቦ አንድ አርቲስት ወንድም ፕሮቴስታንት ፓስተር ላጫውት አለኝ አለ
በርገር ልግመጠው አለኝ አለና አሁን ችግሩ ምንድነው? መናገር አለብህ አባቴ። ይሄ ፓስተር ወይም ይሄ ነብይ ይሄ ሐዋርያ ሆነም ሆነ አልሆነም ይሄን ሰውዬ በአደባባይ አጋልጠ መናገር መቻል አለብህ። ያንን ካልተናገርክ ምን ያደርጋሉ? ሌሎችን የሚያስቆጣ የሚያስኮርፍ ነገር ሊመጣ ይችላል። እኔ ነገር ፈጥሮ በድፍረት ሶሻል ሚዲያ ላይ ተናገረው ብዬ አላስብም። ሰው ያልደረሰበትን ዝም ብሎ ሌላ ሃይማኖት ለማቆሸሽ ብሎ የማይረባ ነገር በዚህ ደረጃ ይዋሻል ብዬ ግን ምን ማድረግ አለብህ? ገነትም ማድረግ ያለብሽ ምንድነው? ይሄንን ተባብረሽ ትውልድ የሚያበላሽ ትውልድ የሚያጠፋ ነገር ኦልሬዲ ወጥቷል። እንደዚህ ተጠይቄያለሁ ብሏል። አፋጠሽ ጠይቀሽ ከነ ማስረጃው አቀርበሽ ለነሱ ይኸው እንደዚህ አይነት ፓስተር አላችሁ፣ ይሄ ነገር ላይ ሃይማኖታችሁ ስለማይፈቅድ ይሄን አድርጉ የሚል ምላሽ መስጠት አለብሽ ብዬ አስባለሁ። ያንን ካላደረግሽ ከተጠያቂነት አታልፊ፣ ብዙ ተቃውሞ ይደርስብሻል። ስለዚህ ከዚህ በፊትም እኔ ያለፍኩሽ ነገር አለ። ምንድነው ያለፍኩሽ? አንዴ ነፍሱን ይማረው ወንድማችን ነፂ ባረፈበት ጊዜ ደውለሽ በማያውቀው መልኩ ወንድማችን ማን ነው ስሙ ጠፋኝ፣ አንድ ኮሜዲያን ደረጀን ኃይሌ ደውለሽ እሱ በማያውቀው መልኩ ደውለሽ ዩቲዩብ ላይ ሆነሽ ልክ ያዘንሽ መስለሽ አርግሽው ነገር ስህተት፣ በጣም ከፍተኛ ስህተት ነው። ይቅርታ ጠይቀብልሽበታል። አሁን ይሄ ለሆነ ነው ነገር ግን ሲሪየስ ስለሆነ በደንብ አድርገሽ ይህን ሰው ጠይቀሽ አንቺ ላይ ነው የቀረበው መጥቶ ፓስተሩ ምኑም ተናግሮ ነገሩ መስተካከል አለበት። መስተካከል ሳይሆን እርምጃ መወሰድ አለበት ብዬ አስባለሁ። ምን አይነት እርምጃ? እንደዚህ አይነት ሆኖ በእግዚአብሔር ቃል ይዞ እግዚአብሔርን ሰብካለሁ ብሎ እንደዚህ አይነት ቆሻሻ ነገር የሚያደርግ ትውልዱን ስለሚያበላሽ በደንብ አድርጎ መደረግ አለበት እላለሁ። ሰላማችሁ ይብዛ። በገነት ንጋቱ የዩቲዩብ ቻናል ላይ ቀርቦ አንድ ፓስተር ተመሳሳይ ጾታ ግንኙነት ጥያቄ አቅርቦልኛል ያለው ግለሰብ ተከሰሰ። ኦፊሻሊ ኃላፊነት የጎደለው ንግግርህ ምን ያህል ርቀት እንዳስኬደ ተመልከት ወንድማችን። አሁን አንተ አንድ ታዋቂ ፓስተር ይህን አድርጎኛል ስትል ያላሰብከው ያላገናዘብከው ነገር አንድ ፓስተር በሚለው ወል ስም በጣም ብዙ ፓስተሮች ይጠሩበታል። በስሙ ፓስተር ስላል ፓስተር የወል ስም ነው። በዚህ ወል ስም ደግሞ ብዙ ሰዎች ነው የሚጠሩበት። እነዚህ ብዙ ሰዎች ስር ደግሞ በሚሊዮን የሚቆጠሩ ምዕመኖች አሉ። ስለዚህ ስሙን ባልተናገርክበት ግልጽ ባላደረግክበት ሁሉንም የከሰስካቸው ሰው ሁሉ በተለይ የሌላ ቤተ እምነት ተከታይ የሆነ ሰው ፓስተር ከሌነኝ ያለውን ሰው ሁሉ ያ ሰው ይሆን እንዴ ብሎ እንዲያስብ ያደረግከው ስም ልጠፋውና ጭቃ መቀባቱ የተካሄደው ጠይቆኛል ባልከው ግለሰብ ብቻ ሳይሆን በሙሉ ቤተ እምነት ላይ ነው። ሚሊዮኖች የሚቆጠሩ ምዕመናን የሚከተሉት ቤተ እምነት ነው የሰደብከው። እንዳትረሳው የምፈልገው ነገር እኛ ኢትዮጵያውያን ነን፣ ፕሮቴስታንት ኢትዮጵያውያን። ስነ ልቦናችን ማንነታችን የተቀረጸው በኢትዮጵያዊነት ነው። እዚህ ኢትዮጵያዊነት ውስጥ ደግሞ ማህበረሰባችን የሚጸየፈውን የተመሳሳይ ጾታ ድርጊት እንደ እግዚአብሔር ቃልም እንደ ኢትዮጵያዊነትም እንጸየፈዋለን፣ እንቃወመዋለን። አይ በመካከላችን እንደዚህ ያለ ርኩሰት የሚያደርግ ሰው ካለ አውቀ ነው ፍርድ ቤት ገትረ ነው የኢትዮጵያ ሕገ መንግስት ውስጥ ተመሳሳይ ጾታ ድርጊትን የሚያደርጉ ሰዎችን በእንደዚህ አይነት ልምምድ የሚያለማምዱ ሰዎች ወንጀለኛ ስለሚሆኑ በዛ ልንጠይቃቸው እንፈልጋለን። ነገሩን ግልጽ ማድረግ ያለብህ ለዛ ነው። አንተ ግን ግልጽ አላደረከውም። ስለዚህ ያዋረድከው ያንኳሰስከው አንድ ፓስተር የሚባል ግለሰብ ሳይሆን በዛ የወል ስም የሚጠሩ ብዙ ፓስተሮችን ነው። እነሱን ተከትሎ ደግሞ ያሉትን በሚሊዮን የሚቆጠሩ ምዕመናንን ነው አንድ ላይ ያዋረድከው። ብቻ አይደለም ተጠያቂ አንተን የፕሮግራሟ ማዳመቂያ ያደረገች አርቲስት ገነት ንጋቱ በዚህ ጉዳይ ላይ ተጠያቂ የማትሆንበት ምንም ምክንያት የለም። ቅርብ ጊዜ በተወዳጁ አርቲስት በነፃነት ወርቅነህ እልፈት ላይ ደረጀ ኃይሌ ኮሜዲያኑ ጋር ደውላ ቀጥታ ላይቭ ላይ የሰውን ሀዘን ወደ ንግድነት ቀይራ ብዙ ማህበረሰብን አስቆጥታ ይቅርታ ጠይቃለች። ግን ከድርጊቷ መታረም አልቻለችም። ብሔራዊ ቲያትር መድረክ ላይ አሊያም አንድ ፊልም ስክሪፕት ላይ ትወና እንድትተውን እንደተሰጣት ነገር ፓስተር እንዲህ ብሎ ጠየቀኝ ብለህ ስትነግራት እሷም ፓስተር ወይኔ ምናምን ብላ ተንዘብዝባ በለመደችው የትወና መንገድ ፕሮግራሟን ማዳመቅ ነው እንጂ የፈለገችው የትኛው ፓስተር መጥቀስ አለብን ቤተ እምነት እያዋረድክ ነው አላለችም። እዚህ ተመሳሳይ ድርጊት አንድ ቄስ እንደዚህ ያደረገኝ ቢባል ከዛ የቄሱ ስም ባይጠራ አንድ ቄስ ነው ያልከው፣ ግን እየከሰስክ ያለው የኦርቶዶክስ ቤተ እምነትን ነው የሚሆነው። ተመሳሳይም ደግሞ አንድ ኡስታዝ እንደዚህ ያደረገኝ ብትለው አንድ ኡስታዝ ነው ያልከው፣ ግን ስሙ ግልጽ ስላልሆነ በሺዎች የሚቆጠሩ ኡስታዞች ባሉበት ሀገር ላይ ሙሉ እስልምናን ነው እየከሰስክ ያለው። በተመሳሳይ መንገድ ነው አንድ ፓስተር ብለህ ስሙን ስላልገለጽክ ብቻ በሚሊዮኖች የሚቆጠሩ ወንጌላውያን አማኞችን እምነት እንዳዋረድክ ስሙንም ጭቃ እንደቀባ ተደርገ የተከሰስከው።
እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በዚህ በቲክቶክ ከ500 ሺህ በላይ ተከታዮች ያሉትና እንዲሁም ደግሞ ስለ ፍቅር ሲያወራ የምታውቁት ይህ ወንድማችን ህይወቱ ማለፉ ተገልጿል። ይህ ወንድማችን ስለ ፍቅር ከአቤኒ ጋር በሚል በቲክቶክ ገጹ ስለ ፍቅር ብዙ ሀሳቦች ሲሰጥና ሲያስተምር ይታወቅ ነበር። አሁን ላይ በሚያሳዝን ሁኔታ ገና በወጣትነቱ ህይወቱ እንዳለፈ መረጃዎች ወጥቷል። ለወንድማችን ነፍስ ይማር እንዲሁም ደግሞ ለቤተሰቦችና አድናቂዎቹ መጽናናትን እመኛለሁ። እንግዲህ አቡፋኖ ከዱባይ መባረሩን አስመልክቶ የተባረረበት ምክንያት ይሄ ነው እያሉ ከቀረቡት መካከል በጣም ትክክለኛና ያሳመነኝ ይሆናል ብዬ ያሰብኩት ምክንያት ይሄ ነውና እስኪ አብረን እንስማው። እስኪ ጋይስ ያሉ ስምም የሚያጠፉ ሰዎች አሉ። በዛም አይደለም የተያዘው። እንግዲህ እንደሚታወቀው ሳዑዲ አረቢያና የመን ጦርነት ላይ ናቸው። ሳዑዲና ዱባዮች አይስማሙም። ዱባይና የመንም ከሁለት ጎራ ከፍላ ታዋጋቸዋለች፣ ለአንድ በጎን ታግዛለች ማለት ነው። ገባችሁ? ስለዚህ የመን ላይ ሰይዶ ረባቦ በቀጥታ ስርጭት ሀናን የመን ላይ ሲያፈላልግ ከተለያዩ ሰዎች ጋር ቀጥታ በየመን መስመር ይደዋወል ነበር ማለት ነው። እሱ ማነው? ከየመኒዎች ጋርና ከደላላዎች ጋር ይደዋወል ነበር። የመን ላይ የሚደዋወላቸው 3 ሀበሾች አሉ። የመጀመሪያው ሀበሻ የራሱ የሆኑ ሰዎች እና ከየመን ታጣቂዎች ጋር ከሁቲ ጋር የሚያገናኙት ናቸው። ገባቸው? ሁለተኛዎቹ ሰዎች ደግሞ ደላሎች ናቸው። እነ ተከላይ ሀናን ያገቷት ደላሎች ናቸው። ከነሱ ጋር ነበር ሲደዋወል የነበረው። ሌላው ነገር ደግሞ ምንድነው? የመን የሆኑ የታጠቁ የሁቲ ሰዎች ጋር እና ያልታጠቁ የየመኒ ሰዎች ጋር ያወራ ነበረ። እንግዲህ በዚህ መካከል ምንድነው ሁቲዎች እንደሚታወቀው ከእስራኤል ጋር፣ ከሳውዲ አረቢያ ጋር፣ ከዱባይ ጋር ውጊያ ታደርጋለች። ገባችሁ? አይስማሙም። የዱባይ መንግስት የሳውዲ አረቢያ የኢትዮጵያን ማለት የየመንን ሱኒ የሚባለውን ታጣቂ ይደግፋሉ። ሁቲዎችን ግን አይደግፉም። በዚህ መካከል የዱባይ መንግስት ከየመን የሚጠቀማቸውና የሚፈልጋቸው ብዙ ነገሮች አሉ። በአሁኑ ሰዓት ደግሞ በርካታን የየመን ቦታዎችና ይዞታዎች እየተቆጣጠረው ሁቲ ነው። ሁቲ ደግሞ ከዱባይ ጋር ምንም አይነት ስምምነት የለውም፣ ጸብ ነው። ስለዚህ ሰይዶ ረባቦ ከየመኒዎች ጋር በሚያወራበት ሰዓት ስለ ሁቲዎች ነበር ሲያወራ የነበረው። ደላሎቹ ለምን በሁቲ አይያዙም? ከሁቲ ጄኔራሉ ጋር ለምን አታገናኙንም? የእሱ አካባቢ ኃላፊ ማን ነው እያለ በአረበኛ ከየመኒው ጋር ይደዋወል ነበረ። ይህንም በሚደዋወልበት ሰዓት የዱባይ ቴሌኮም ይቀደዋል፣ ሪከርድ ያደርገዋል። ገባችሁ? እኔ በሀገረኛ አማርኛ ነው የማወራቸው፣ ምክንያቱም እንግሊዝኛ የማትችሉ ሰዎች አላቸው። ሪከርድ ያደርገዋል። ምንድነው ሪከርድ እንዳትሉ ይቀደዋል። ሪከርድ ጠፍታችሁ ማለት ነው። ሪከርዱን ድምጹን ይቀደዋል። የሚገባቸው ሰዎች አለፍ በሉት ይገባቸዋል። ገባችሁ? እና ሪከርድ በሚያደርግበት ሰዓት እያንዳንዱ ከየመን የሚደዋወልበት ከሳውዲም የሚደዋወልበት እያንዳንዱ ከዱባይ ቴሌኮም ጋር ኮንታክት ነው። ታውቃላችሁ? ይሄንን ለእናንተ አይጠፋቸውም መቼም። እና የተለያዩ ኢንተለጀንሶች አሉ። ስለዚህ ከደላላውም ጋር ያወራል። መስመሩ ምንድነው? የዱባይ መስመር ነው። የመን ያለው የየመኒ መስመር ነው። ኦኬ፣ አንድ ጥፋት በሉ። ገባችሁ? ለሀና የተከፈለ ዋጋ ነው። ግን ይሄን ለሀና የተከፈለ ዋጋ ነው። ሌላው የሱ ጓደኞች የሆኑ የመን የሚኖሩ የደላላውን ቦታ የሚጠቁሙና ደላላው የሚኖርበትን አካባቢ የሚይዙ ሁቲዎች ጋር እንዳገናኙት የራሱ የሆኑ ሰዎች ጋር ያወራ ነበር። የመጀመሪያው አፋሩ ነው። አፋሩ እንግዲህ እየቀላቀለ ነው የሚያወራው። አረበኛም፣ አፋርኛም፣ አማርኛም ነበር ሲያወራ የነበረው። ያና አፋር ከየመኒዎች ጋር ያገናኙታል። እነዚያ የመኒዎች ደግሞ ምንድናቸው? በደላላ ሀበሾች ሰዎችን ሰብስበው ይዘው ሲመጡ ሀበሾቹን የሚቆጣጠሩ ሁቲዎች ናቸው። የታጠቁ ሁቲዎች ወይም የአካባቢው ኃላፊዎች ናቸው። ገባቸው? እነዚያ ሁቲዎች መጀመሪያ ሰምታችሁኛል። ሁቲዎች ከዱባይ ጋር ስምምነት የላቸውም። ስለዚህ ከሁቲዎች ጋር በአረበኛ ሲያወራ ሁቲ የሚሉ ቃላቶች ምናምን ይጨምራሉ። በዛን ሰዓት የዱባይ መንግስት ጥርጣሬ ያደረበት። ለምን? የዱባይ መረጃ ምናልባትም ለሁቲዎች አሳልፎ እየሰጠ ነው። አንድ ጊዜ አይደለም፣ በተደጋጋሚ ከሁቲዎች ጋር ሲደዋወል በየመን መስመር ሲደዋወል ጥርጣሬ ያደረባቸውና ወደ ፖሊስ ጣቢያ ጠሩት። ያለውን ነገር አጣሩ። የዱባይ ደግሞ አሁን ኢራንም ስለምትመታቸው ጥርጣሬ ስላለባቸው ቀጥታ ምንም ለሱ ስለማይጠቅማቸው ሰይድ ወደ ኢትዮጵያ ዲፖርት ማድረግ ነው፣ መገላገል ነው ያለባቸው። በዚህ አጋጣሚ ነው ሰይድ ወደ ኢትዮጵያ ሊሄድ የቻለው።